الحمد لله الصلاة والسلام على رسول الله صلى الله عليه وسلم وافترض الله قديت الرجاء على جميع العباد بهلم باروتش لي الكفر بالطاغوت بطاغوت مكادن طاغوت مالت كالله وجه من ملك بأطق علي طاغوت يبالال والإيمان بالله بالله ما منن قديت الرجاء قال ابن القيم رحمه الله ابن القيم الله يزن الله تشونان دي بلوال الطاغوت طاغوت مالت ما تجاوز ድንበር ያለፈበት የዘለለበት ቢሂ በሱ ምክንያት አልዓብዱ ባሪያ ማለት ነው። ሐደሁ ድንበሩን ያሳለፈው ማለት ነው። ሚን ማዕቡድን ከሚመለክም ይሁን አው መትቡዕን ከሚከተልም ይሁን አው ሙጣዕን ከሚታዘዝም ይሁን። ይሄ ማለት እንግዲህ ልክ ልናመልኩ እንችላለን ወይ ደግሞ የእሱን ሐሳብ መከተል እንችላለን ወይ ደግሞ በአላህ አላህን በመጣስ ላይ መታዘዝ ሊሆን ይችላል ማለት ነው። ይሄ ሁላ ጣጉት ይባላል። አጠዋጊቱ ከሲሩና ጠዋጊቶች በጣም ብዙ ናቸው። ወሩኡሱሁም ኸምሰ ትላልቆቹ ደግሞ 5 ናቸው። ኢብሊሱ ለዐነሁላህ ኢብሊስ አላህ ይርገመውና አንደኛ ነው። ወመን ዑቢደ ወሁወ ራዲን እየወደደ የተመለከ ማለት ነው። አምልኩኝ ብለው እየወደደ የተመለከ። ወመን ደዓ ናሰ ኢላ ዒባደቲ ነፍሲሂ የመጀመሪያው ወመን ዑቢደ ወሁወ ራዲን ሰዎች ሲያመልኩት ያልከለከላቸው የወደደ ማለት ነው። ወመን ደዓ ናሰ ኢላ ዒባደቲ ነፍሲሂ ወመን ደዓ የጠራ ማለት ነው። አናሰ ሰዎችን ኢላ ዒባደቲ ነፍሲሂ እሱን እንዲያመልኩት ወደ ነፍሱ ማለት ነው ወደ ራሱ የጠራቸው አምልኩኝ ብሎ። ወመን ደዓ ሸይአን ሚን ዒልሚል ገይቢ ወመን ደዓ የሞገተ ማለት ነው። ሸይአን ትንሽን ሚን ዒልሚል ገይቢ የሩቅም ምስጢር አውቃለሁ ብሎ የሞገተ። ወመን ሐከመ ቢገይሪ ማ አንዘለላሁ ወመን ሐከመ የፈረደ ማለት ነው። ቢገይሪ ማ አንዘለላሁ አላህ ባላወረደው ነገር በስሜቱ የፈረደ ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃው የአላህ ሱብሓነሁ ወተዓላ ንግግር ነው። ላ ኢክራሀ ፊዲኒ በሃይማኖት ማስገደድ የለም። ለምን? ቀድ ተበየነ ሩሽዱ ሚነል ገይ ምክንያቱ ቀድ ተበየነ በእርግጥ ግልጽ ሆኗል። አሩሽዱ ቀጥተኛው መንገድ ሚነል ገይ ከጥመት መንገድ ቀጥተኛ ሆኗል። ስለዚህ ሰው ቀጥተኛው መንገድ እስልምና መሆኑን እያየ እየጠመመ ነው። ስለዚህ እኛ አሁን ማስተማር ነው። ካስተማረን በኋላ ደግሞ ሐቅና ውሸት ተብራርተዋል። ለዚህ ማስገደድ የለም ማለት ነው። ይሄ ማለት ደግሞ ሰዎች በፈለጉት ሃይማኖት ላይ ይኑሩ ማለት አይደለም። አላህ ይቀጣቸዋል። ቀጥተኛውን መንገድ ያሳይቷል፣ ልኮላቸዋል ቁርአንን። ይህንን ካልከተሉ ይቀጣቸዋል ማለት ነው። በእኛ በኩል ማድረስ ነው። ፈመን የክፉር ቢጣጉቲ ፈመን የክፉር የካደ ቢጣጉቲ በጣጉት ማለት ነው ከአላህ ውጭ በሚመለኩት በአጠቃላይ የካደ ወዩእሚን ቢላህ በአላህ ያመነ ፈቀድ እስተምሰከ ቢልዑርወቲል ውስቃ ፈቀድ እስተምሰከ በእርግጥም ጨብጧል ማለት ነው። ቢልዑርወቲል ውስቃ ታማኝ ዘለበትን ጨብጧል። ታማኝ ዘለበትን ጨብጧል። ታማኝ ገመድም ማለት ነው መበጠስ የሌለባትን። ወሃዛ መዕና ላኢላሃ ኢለላህ ይሄ የላኢላሃ ኢለላህ ትርጉም ነው። ቢልዑርወቲል ውስቃ ማለት ታማኝ የሆነ ገመድ ማለት የአላህ ሱብሓነሁ ወተዓላ ላኢላሃ ኢለላህ ነው። መበጠስ የሌለባት ላኢላሃ ኢለላህ ናት ማለት ነው፣ አትበጠስም። ወፊል ሐዲስ በሐዲስ ውስጥ ረእሱል አምሪ አልኢስላም እንግዲህ የጉዳያችን ራስ ትልቁ እስልምና ነው ማለት ነው። ሸሃደቴን ነው። ሁለቱን ሸሃዳ ላኢላሃ ኢለላህ ሙሐመድ ረሱሉላህ ይሄ በላጩ የጉዳያችን ራስ ነው፣ አናት ነው ማለት ነው። ወዑሙዱሁ ሰላቱ ይሄ ደግሞ ዑሙዱ መሰረቱ እስልምና ነው፣ አስሉ ማለት ነው። መሰረቱ ሰላት ነው። አንድን ነገር የበላይ የሆነ ትልቁ ራሱ ማለት ነው እስልምና ነው። ከዛ በኋላ ሰላት ነው። አስል ማለት ይሄ መሰረት ነው። መሰረት ከሌለው አንድ ነገር
የት ይሰራል? ቤት ያለ መሰረት አይሰራም። ስለዚህ እስልምናን ይዣለሁ ብሎ የማይሰግድ እስልምናው ሙሉ አይደለም። ልክ ካፍር ብለዋል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ሰላትን የማይሰግድ። ስለዚህ የዲናችን መሰረት ሰላት ነው። ወዚርወቱ ሰናሚሂል ጂሃዱ ፊ ሰቢልላህ የላይኛው ሻኛ ደግሞ ሰናም ማለት የግመል ሻኛ ነው። የላይኛው ሻኛ ደግሞ አልጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል ነው። ይሄ ደግሞ ልክ ሰው እስልምናን ተቀበለ፣ ከዛ በኋላ ሰላቱን ሰገደ፣ ከዛ በኋላ ደግሞ በአላህ መንገድ ላይ መታገል አለበት ማለት ነው። በአላህ መንገድ ላይ መታገል ነው። በዚህ ነው የሚሟላው። በአላህ መንገድ ላይ መታገል ሲባል በሚችል ያቅም በንግግር በዳዕዋ መልክ ሊሆን ይችላል። ሰዎችን ከመጥፎ በመከልከል እንደዛ ነው እንጂ እኔ አምኛለሁ እየሰገድኩ ነው ዝም ብዬ መቀመጥ አለብኝ አይባልም። ወላሁ አዕለሙ ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰለላሁ የአላህ ውዳሴ ዐላ ሙሐመድን በሙሐመድ ላይ ይሁን፣ ወዐላ አሊሂ በቤተሰቦቹም ላይ፣ ወሰሕቢሂ በባልደረቦቹም ላይ ወሰለም ሰላም ማለት ነው በሁላቸውም ላይ ይሁን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።